ከርግብ ጋር ስትጨቃጨቅ ስታወራ አይቷታል እና እሳቸው በእርግጠኝነት እንግዲህ ያው ይሟገቷታል፣ እውነትንም ሊያወጣ ይችላል ብዬ አስባለሁ። ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦቼም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። እንዲሁም በላይክ ጀምሩ። ያው እንግዲህ ኖላዊ ተከታታይ ድራማ በብዙዎች ዘንድ ተወዳጅ የሆነው ድራማ አሁን ላይ እጅግ በጣም በጉጉት ክፍል 46ን እየጠበቅን እንገኛለን። ምክንያቱም አሁን ላይ ሀንች በልብ ሙሉነት ማለት ነው እውነቱ ይታወቃልና ከዛ በኋላ ይህ ሁሉ ነገር ያበቃለታል የሚለው ነገር በልብ ሙሉነት ስትናገር ነበር። ምክንያቱም እንግዲህ ሁሉን ነገር ብትነግራቸውና ነገሮችን ብታስረዳቸው ያልተረዷት ቤተሰቦቿ አሁን ላይ ግን በምርመራ ውጤት ማረጋገጥ ይቻላል በተባለው መሰረት እንግዲህ እጅግ በጣም ደስ ብሏት ነበረ። ግን ደግሞ የሕክምናው ውጤት ሲደረግ ወይንም ደግሞ ሕክምና በሚያደርጉበት ሰዓት በጣም ያስፈራት ነገሮች አሉ። ምክንያቱም የነሱ ልጅ ከሆንኩኝ እንዴት ነው አባዬን ትቼ ከነሱ ጋር ልኖር የምችለው? በፍጹም እንደዚህ ሊሆን አይችልም። ካልሆንኩኝ ደግሞ ወይዘሮ ሜላት ከስራ ታስወጣኛለች። ከስራ አስወጣችኝ ማለት ደግሞ አባቴን ማሳከም አልችልም። ከዚህ ቤት የሚከፈለኝ ደሞዝ ሌላ ቤት ቤድ አይከፈለኝም በማለት እንግዲህ ብዙ ነገሮችን ስታወርድ ስታመጣ ነበረ። እናም ተጨናንቃለች። ግን ደግሞ አሁን ላይ የሆነ መበጥበጥ ወይንም ደግሞ እኔ ከነሱ ከስራ ከምፈናቀል ካለሁበት ነገር ሁሉ እንዲሁ ምርመራ ሳናደርግ ብቀጥል ይሻላል በማለት እንግዲህ ለወይዘሮ ሜላትንም አወያይታት ነበር። ምክንያቱም ወይዘሮ ሜላትም እጅግ በጣም እየተበሳጨች ስለሆነ ማለት ነው። ያው ሀና ዋሽታ ነው በማለት ነው እንግዲህ የኔን ንብረት ልትወስድ ወይንም ደግሞ የኔ የሆነን ነገር ለራሷ ለማድረግ እጥረት እያደረገች ነው። እኔ በጣም መልካም ስለሆንኩላት አባቷንም ስላሳከምኩላት እያለች በጣም ብዙ ነገሮች ስትናገር ነበረ። እንዴት ሰራተኛ እንደዚህ ትጫወትብኛለች እያለ መጥፎ ቃላቶች እንግዲህ ፊት ለፊቷ ተጋርዶባታል ማለት ነው። ዘወር ብላ ማየት ማስተዋል አልቻለችም። እንግዲህ ከዚህ በፊት እንግዲህ ሀና አዲስ ወደ እነሱ ቤት እንደገባች እንግዲህ የእናትነት ስሜት እየተሰማት እንዲሁም ደግሞ ሀኑቼን ስትቆጣት ራሱ በጣም ስቅቅ እያለች ነበር። አሁን ላይ ግን እርግብ ከመጣች በኋላ አይኗ ሁሉ ወደ እርግብ ስለሆነ ለሀና ምንም አይነት ነገር ከስራ ውጪ ምንም ነገር እንትን አትላትም። በእርግጥ በስራዋና በተለያዩ ነገሮች መልካም ነች ለሷ። ግን ደግሞ ልጅሽ ነኝ ካለች ቀን ጀምሮ በጣም እየተቆጣቻትና እየተበሳጨች ትገኛለች። ግን ደግሞ አሁን ላይ እጅግ በጣም እውነት አለ ብሎ ከሀና ጋር የሚታገለው አቶ መስፍኔ ነው። መስፍኔ እንግዲህ የልጃቸውን መንጣት ሲሰሙ ወደ ቤት ተመልሰዋል። ስለዚህ አሁን ላይ የሚታገለውና ከሀና ጎን ሆኖ ልጄ ሀሴት ሀና ነች የምትመስለኝ እንጂ እርግብ አይደለችም በማለት እንግዲህ በልበ ሙሉነት ሲናገር ነበረ። እንዲሁም ደግሞ በመጣበት ሰዓት በመጀመሪያ ሀናን ነበረ ሰላም ያለት። ልጄ እጅግ በጣም ናፍቀሽ ነበር ለረጅም ዓመታት ስለመጣሽ እንዲሁም ከቤተሰቦች ጋር ስለተቀላቀልሽ እጅግ በጣም ደስ ብሎኛል በማለት እንግዲህ እቅፍ አድርጎ ሲስማት ነበረ ማለት ነው። እንግዲህ ወይዘሮ ባዩሽ አሁን ላይ በጣም ተርበትብታለች። ምክንያቱም አቶ መስፍን ስለመጣ ነገሮችን አሁን ላይ ማካሄድ ወይንም ደግሞ እንደፈለግነ ማስኬድ አንችልም። አሁን ላይ በጣም ጎበዝና ጀግና መሆን ያስፈልግሻል። ልክ እንደ ሀና መልካም ሰውም መሆን ያስፈልግሻል፣ ግድ ነው በማለት እንግዲህ ስትነግራት ነበር ለእርግቱ። አሁን የእርግብ ቢሆን ራሱ መስፍኔ በእርግጠኝነት ይጠራጠራል ሀና እውነታ አላት ብሎ እንደሚሟገትና ከጎና እንደሚቆም ነው እኔ የሚሰማኝ። እንዲሁም ምናሴም እንደዚው ይቆማል ብዬ አስባለሁ። እንግዲህ ሰላምም እንደዚው ብዬ አስባለሁኝ። ግን ደግሞ ምርመራ እስከሆነ ድረስ በቃ እርግብ ነሽ ብለው ደግሞ ሊቀበሏት ይችላሉ። ሀኒች ግን አሁንም አታቆምም። እውነታን ወጣለች ብዬ አስባለሁ። እጥረት ታደርጋለች ባላት አቅም ማለት ነው። ይሄ ነገር ሁሉ አባቷ ሊሰማ ይችላል። አባቷም ደግሞ እንግዲህ የእውነትን ሊያወጣ ይመጣል ብዬ አስባለሁ። ተውን ለአሴር ስለነገረችው እንግዲህ ሀናም አሴርም በእርግጠኝነት ምናልባት ልጅቷን ከተምቹ ጋር ሌላ ቦታ የሚያውቃት ሊሆን ይችላል። ስለዚህ በዚያ አማካኝነት ወይንም ደግሞ
አሴር ተምቹን ብሩን እንዴት እንዳመጣውና ምን አድርጎ እንዳመጣው አፋጦ ሲጠይቀው ሁሉን ነገር ሊነግረው ይችላል። ስለዚህ ልጅቷ የሀናን ታሪክ ሰርቃ እንደሆነ እውነታ በዛ መልኩም ሊወጣ ይችላል ማለት ነው። ስለዚህ እውነት ትዘገያለች እንጂ አንድ ቀን ትወጣለች በእርግጠኝነት ማለት ነው። ግን እውነት በወጣ ሰዓት እንግዲህ ወይዘሮ ባዩሽ ምን እንደሚውጣት በነገራችን ላይ ወይዘሮ ባዩሽ አሁን ላይ ወይዘሮ ሜላትን በደንብ አርጋ ነው የምትበላት። ባዶ ነው ራሱ የምታስቀራት። በጣም ብዙ ነገሮቿን ከወሰደች በኋላ ነው ራሱ የሚነቁት ማለት ነው። እና ከጣለቻት በኋላ ነው የሚነቁት። አሁን ላይ ላይነቁ ይችላሉ። እንዲሁም ደግሞ ወይዘሮ ሜላት እውነቱን ስታቅ እንግዲህ ለሀና ያላት ስሜት ምን አይነት ይሆን? ምክንያቱም በጣም ብዙ መልካም ነገሮችን አድርጋላታለች፣ ሰጥታታለች። እንዲሁም ሀና ደግሞ ለዚህ ሜላት ቤትም በጣም ትልቅ ነገሮች አድርጋለች። ሰላም መልሳለች። በቃ እሷ ከመጣች በኋላ ቤተሰቡ ራሱ ደስታ በደስታ ሆኗል። እንዲሁም ደግሞ ሰላም ልጇን ራሱ ከሞት ራሱ እንግዲህ ደም በመስጠት አትርፋላታለች ማለት ነው። መጠርጠር ብትችል እኮ በዚህ ራሱ በደማቸው መመሳሰል ራሱ መጠርጠር ትችል ነበር። ግን አሁን ላይ በቃ ፊቷ ላይ የተጋረደ ነገር አለ። ዘውር ብላ ራሱ ማሰብ አልቻለችም። በእርግጥ ከ16 ዓመት በኋላ የመጣችው ልጅሽ ነኝ የተባለችው የመጣችው ፊት ለፊቷ ስላለች ያንን ናፍቆቷን ነው ለመወጣት እንትን ያለችው ማለት ነው። እና ከጊዜ በኋላ እንግዲህ ልጅቷ ብር በምትልበት ሰዓት ወይንም ደግሞ ስልክ ከወይዘሮ ባዩሽ ጋር ስታወራ እንግዲህ ሊሰሟት ይችላል። በዚህ እንግዲህ እውነታው ሊወጣ ይችላል ብዬ አስባለሁኝ። እና እንግዲህ እውነታን እንጠብቃለን። ውድ የቻናሌ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።